እግዚአብሔር በተቀደሰ መቅደሱ ላይ አለ። እኔ እንዲህ እላለሁ፣ በነገራችን ላይ እግዚአብሔር አለ። ነገሮች ዝብርቅርቅ ቢሉ እግዚአብሔር በዙፋኑ ላይ አለ። ወዳጆቼ ወንድሞቼ፣ የምናያቸው ነገር ባይመቹም እግዚአብሔር በተቀደሰ መቅደሱ ላይ አለ። ይሁን በምድሪቱ ላይ ዝሙት ቢበዛ እግዚአብሔር በተቀደሰ መቅደሱ ላይ አለ። በምድር ላይ እርኩሰት ቢበዛ እግዚአብሔር በተቀደሰ መቅደሱ ላይ አለ። እንዲህ ሆነ በሰዶምና በገሞራ በዚያ በእርኩሰት ዘመን ላይ እግዚአብሔርን የለም የሚሉ የሚያገቡ የሚዳሩ እርኩሰት የሚሰሩ ዝሙትን የሚሰሩ በእግዚአብሔር ፊት አጸያፊ ነገር ነውር ነገር የሚያደርጉ ባሉበት ሰዓት እግዚአብሔር አለ። እግዚአብሔር አለ የሚል የእግዚአብሔር አገልጋይ ኖህ የሚባል ጻድቅ ይለዋል መጽሐፍ ቅዱስ ሲናገር። እግዚአብሔርን የታመነ ይለዋል። ሽማግሌ ጃጀ ሲሉ ሽማግሌ ምንድነው ሲሉ ሰው እዛ ሙደኛ ላይ ሆኖ የሆነ ነገር ሲሞዳሞድ እግዚአብሔር ረድቶት ኖህ ግን መርከብን ይሰራ ነበረ ትውልድን ሊያስመልጥ። ወዳጆቼ በዚያ ዘመንም እግዚአብሔር አለ። ይህን ዘመን ከዚያ ዘመን ለይቼ አላየውም። እርኩሰት አለ። አንዱ ከአንዱ ጋር ይሰዳደባል። አንዱ ከአንዱ ጋር የማያንጽ ነገር ይነጋገራል። አንዱ አንዱን አያከብረውም። እግዚአብሔርን አያከብረውም። ትውልድን አያከብረውም። ታናሽ ታላቁን አያከብርም። ልጅ እናቱን አባቱን አያከብርም። አይታዘዝም። እኔ ብቻ ልኑር፣ እኔ ልብላ፣ እኔ ብቻ ልውጣ፣ እኔ ብቻ ልደግ፣ እኔ ብቻ ልሂድ የሚልበት ባለ በዚህ ዘመንም እግዚአብሔር አለ። ወዳጆቼ ወንድሞቼ እግዚአብሔር አለ። እግዚአብሔር ዝም አለ ባሉበት በሚልክያስ ዘመንም ለ400 ዓመት እግዚአብሔር ዝም ባለበት በዚያ ዘመንም እግዚአብሔር አለ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርን የሚፈሩ ይላል እርስ በርሳቸው ተነጋገሩና እግዚአብሔርም ሰማቸው፣ አደመጣቸው፣ የመታሰቢያ ድንኳንም አዘጋጀላቸው አለ እግዚአብሔር። ወዳጆቼ ወንድሞቼ ነገር እንደዚህ ሲሆን እግዚአብሔር አለ። አንተ ጻድቅ የእግዚአብሔር ሰው፣ አንተ ወንጌላዊ የእግዚአብሔር ሰው፣ አንተ ፓስተር የእግዚአብሔር ሰው እግዚአብሔርን ፍራ፣ አለ በላ፣ ተናገራ፣ ታላቅነቱን አውራ። መድረክ ላይ ስትናገር እግዚአብሔር አለ በለ። እግዚአብሔር አለ። እግዚአብሔር ካለ እንግዲህ እግዚአብሔርን አውራው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት